ወላሂ ነው ሰበሩኝ ነው ማለት ከኢክራም ጋር ምንድነው የተፈጠረው? ምን ሆናችሁ? ይሄ ወላሂ ነው ማለት እንደማፈቅራት አላውቅም። ጓደኛዋን ጠበስኳት። እሷ አንተ ፕሌየር ነው እንዴ? አልጣጣበችኝ በስድብ ነው ማለት መንገድ ላይ አስመሳይ ሆኖ በዚህ ወጡ ሰው በፍቅር አይለያይም። ምን አድርጌ ነው ስንት ነገር አድርጌ ባለኝ በሌለኝ አቅም አፈር በልቼ ለሷ ዱባይ ለምን 100 ሺህ ብር አስፈለገኝ ሰጠች። ቀድማት ነው የገዛው መኪና አንተ? አዎ ገቢማ በልጣታለሁ። ቢኮዝ እኔ እኮ አጫዋች ነኝ፣ እሷ ተጫዋች ናት። ከሷ የሚቀነሳለ እንኳን ከኔ ልትሻል በደንብ ነው በ3 በ4 እጥፍ እኮ በልጣታል። ቀድሚያት መግዛት አይደል? እሷ እኮ እንደው መኪና ያስገዛም እንጂ ኮሜንት ላይ ሆኖ ኢክራምን አስቀናለ ብለህ ጨብጥ እንደ ወሬ ከኢክራም ጋር ምንም ጀምር ያላቅም አልጀምርም። ወደፊት 10 ሰው ነበር ኢንስታግራም ላይ ፎሎ የምታደርገው፣ አሁን 60 ሰው ነው። 40 ወንድ ነው። በፍቅር ላይፌ ሲንግል ነኝ። ወላሂ ምሬ ነው። አልፈልግም። ኒካህ ላላደረኩላት ሴት ትዕግስት የለኝም። ካሁን በኋላ ሚስት ያለኝ መሰላችሁ? ሚስት የለኝም። ቢኮዝ አሁን ሴት ባመጣ ሚስት ላይ ታደርግ እንዳትሉ። ኢሳም ከኤክሩ ከተጣላ በኋላ ኢንተርቪው አብዝቷል። ኤክሩ ድሮም ፍቅረኛ አልነበረችም፣ ወደፊትም ልትሆን አትችልም፣ አስቢያትም አላቅም አለ ማለት ነው። ጉድ እኮ ነው። እኔ እኮ አይደለም ፍቅረኛ ባለትዳር ነበር የሚመስሉኝ። የምሬን ነው የምላችሁ። ይሄም ነገር ለካ አለ። ሰው ማስመሰል ይችላል። ፕፕፕ የምርኔ ከዚህ በኋላ ሰውን አናምንም። እኔ እኮ ትንሽ ጊዜ ነው ጓደኛሞች መሆናቸውን ራሱ ያወቅኩት እና ባለትዳር ነበር የሚመስሉኝ። ምክንያቱም የሚያደርጉት ነገር የሚሰሩት ቪዲዮ እንደ ባለትዳር ነው። ሶ አንተ ፍቅረኛ ልታደርጋት ያላሰብካትን ሴት ማለት ፍቅረኛ ሀራም ነው። ምስትህ ልታደርጋት ያላሰብካትን ሴት ይሄን አክል ለምን መቅረብ አስፈለገ? የልጅቷን ልብ እንደዚህ የምሰብረው ማለት ነው። አንተን እያዩ እኮ ብዙ ወንዶች ሸሽቷታል። ደግሞም ተናግራለች። ከዚህ በፊት አባይ ቲቪ ላይ ተናግራለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዲሁም ተከታታዮች እንዴት ናችሁልኝ? ደህና ናችሁ? እኔ በጣም ደህና ነኝ አልሐምዱሊላህ። ጠፍቼ 2 ቀን ተመልሻለሁ ማለት ነው። የኢሳምን ኢንተርቪው ሰምቼው ነውና እኔ የምር ጉድ ነው ያስባለኝ ማለት ነው። ማለት ፍቅረኛዬ አልነበረችም። እሱ እሺ እንቀበላለን። አዎ ጓደኛሞች ናችሁ እንበል። ግን ላደርጋት አስቤያት አላቅም፣ ላደርጋትም አልችልም አልክ። ሃይ ለምንድን ነው ከእክሩ ምን አንሷት ነው? ምን ጎድሏት ነው? ታታሪ ናት፣ ቆንጅዬ ናት፣ አክላቋ ያምራል። በእርግጥ ሚዲያ ላይ ትወጣለች ምናምን ነገር። ግን ለምንድን ነው እንደዚህ ያልከው? እኔ ግራን የገባኝ እናንተ እኮ አይደለም ፍቅረኛሞች ባለትዳር ነበርኩ የምትመስሉት። እሺን ተውና ያንን ባለፈው ዩቲዩብ ተከታታይ ቪዲዮ እየሰራችሁ ለኢክራም ከካናዳ ባል መጥቶላታል ምናምን ብላችሁ ማለት ነውና ወይስ 100K ለመግባት ነው? ያ ሁላ 200K ለመግባት ነው ጥብጥፊያው ማለት ካናዳ እንትን ብለ ባልመቶላት አይ ካናዳ ትጂ እኔ ነኝ ማገባሽ ምናምን ብለ እንደዛ መጥቶ ነው የነበረው። ለምን ነበር? እሺ ማለት ካላሰብካት ውሸት ነው። ደግሞ ሙስሊም አይዋሽም፣ አትዋሹ ማለት ነው። የምሬን ነው ማለት ኢክራም እኔ ሚዲያ ላይ ከማውቃቸው ሰዎች ሁሌም እናገራለሁና በጣም ጨዋ ሴት ናት። ማለት ይሁን አለ አይደል? ያዙኝ ልቀቁኝ አትልም። ብዙ ጊዜ አይቻታለሁና ያዙኝ ልቀቁ ያም ደግሞ ካለች ከራስ ጋር ነው ከሌላ ወንድ ልጅ ጋር ምናምን የምር አይቻት አላቅም። አንተ ግን አሁን ላይ ኢክራምን ለማናደድ ይሁን ለማስቀናት ይሁን አላቅም ከብዙ ሴቶች ጋር ተለጣጣፋለና የምሬን ነው የምላችሁ። ዛሬ የምትሆኑትን ነገር ማለት ነው ነገ እንዲጸጽታችሁ አታድርጉ። ነገ ጸጽታችኋል፣ የምር ጸጽታችኋል። እና ኢክራምን አላሰብኳትም ስትል ደግሞ አናዳኸኛል። ምክንያቱም ከኢክራም ምንም ይወጣላት ነገር የለም። ቆንጅዬ ናት፣ ተግባቢ ናት፣ እንደውም ከአንተ ጋር በጣም ነው የምትግባባው። እኔ የምር እኔ ያላልኩ ማራኔ ጦሴን ውሰድ የምር እንደው ምላችሁ እኔ ባሌ እንደዚህ ቢሆን ማለት ነው ከሴት ጋር እንደዚህ ካስሩም እንዲ ቢል እኔ ነው ያድርገኝ። ለማንኛውም ማለት ነው ሶሻል ሚዲያ ላይ ከዚህ በኋላ እኔ ማንንም አላምንም። የምር ይሄንን ኢንተርቪውን ስሰማ ማንንም አላምንም። ባለፈውም እንትን ላይ ኢቢኤስ ላይ ኢንተርቪው እየተደረገ ነበር። ያው መኪና እንደሰጣት ተናግሯል። እሷም ግን እንደረዳችሁ ያኔ ሰጣሃት አይባልም። አንተን በቸገረህ ጊዜ በሰዓቱ ደርሳልሃለች። በቃ ያንን ብድር ነው የመለስከው። አለቅ እኔ እኮ መኪና ራሱ ስትገዛላት እኮ ማለት ምስቴን
ምስቴን ትሆናለች ብላ አስበህ ነበር የመሰለኝ። ለካ ብድርክን ነው የመለስከው። አለኩል ሀል ማለት ነው። ሴቶች የምሬን ነው ምላችሁ፣ በተለይ ከወንድ ልጅ ጋር ምትላላጡ ያገባኛል ፍቅረኛዬ ነው ብላችሁ ማለት ነው ፍቅር ማለት የሚያወዛጉዛችሁ ፍቅር እያላችሁ ያለን ድንበር ምታልፉ ምትላላጡ በዚህ በኢሳም ንግግር ተማሩ። አስቡታ ድሮም ፍቅረኛ አልነበረችም፣ ፍቅረኛዬን ላደርጋትም አልችልም ማለት አስቡት እስኪ። ከሷ ጋር ብዙ ነገር ያሳለፈ ሰው ነው፣ ያቃታል። ከኢሳም በላይ ኢክራምን የሚያቃት አለ ብላችሁ ማንም ሰው አይገምትም። ግን እናንተም ደሞ ሴቶችዬ ማለት ነው የምር በጣም ተናድጃለሁም ገርሞኛልም። በቃ ወንድ ልጅ በሐላል እስካልፈለጋችሁ ድረስ አትጠጉት። አራነጥ በቃ አትጠጉት። የምር እንደዚህ ህይወታችሁ ነበር። አሁን ኢክራምን ማለት ነው ብዙ በእርግጠኝነት ብዙ ፈላጊ ሊኖራት ይችል ነበር፣ ግን ህይወታን አበላሽባት። ምክንያቱም ወታ የምትገባው ከሱ ጋር ነው፣ ቪዲዮ የምትሰራው ከሱ ጋር ነው፣ እንደ ባልና ተራክት የሚያደርጉት ከሱ ጋር ነው። ስለዚህ ማን ነው ደፍሮ የሚቀርባት እችን ልጅ? እስኪ ንገሩኝ። ሁሉም በቃ ኢሳምን እየፈሩ ማንም ሊቀርባት አይችልም። እና ሌላችሁ የፈለኩት ጊዜያችሁን አታባክኑ። የምር ጊዜያችሁን አታባክኑ። እኛ ሴቶች ሳናቀው ነው እድሜያችን ብሎ የሚያልፈው ማለት ነው። የምር በቃ እንደዚህ እያለን በቃ ተናናሾቻችን ያልፉን ይሄዳሉ። እና አግብቶ ወልዶ ምናምን ነገር የሆነ ነገር ነበረ፣ ነገር አይደለም ግጥም ማለት ነው ኢቢኤስ ላይ የቀረበ እና በአስራ ቤቶቹ ሁሉንም ማስሮጥ ነበር። በ25ቶቹ ደግሞ መኪና ከሌለው ቤት ከሌለው እያልኩኝ ሳላስበው 30 ገባ። ከ30 እስከ 40 ባለው እንደ ቴኒስ ኳስ 2 ሆኑ። የምር በጣም የተመቸኝ ግጥም ማለት ነው። እና ራሴንም እንዳያደርጎኛል እና እንደ ቴኒስ 2 ቀሩ። እነሱንም ማንሻለኝ እያልኩኝ እድሜ ሳላቀው 50 ገባ። 50 ገብቼ እስከዛው በኋላ ሁሉም ነገር ያለ ሆኖ እንዳለ ሆኖ ግጥሙ ተመችቶኛል። ራሴንም እንዳያደርጎኛል። ግን ምንድነው አላይ በቃ ሁሉም ነገር ያለ ነው አውቃለሁ። ግን አንዳንዴ ደግሞ አላህም አግዙኝ አግዛችሁ ያለውና ሰበብ ለማድረስ እንሞክር ነው የምለው። በኢክራም ተማሩ፣ የምር በኢክራም ተማሩ። ኢክራም አሁን ባልታጣለች ምናምን እያልኳችሁ አይደለም። ግን በቃ አላ የምትፈልገው በእርግጠኝነት መኖር የምትፈልገው ከኢሳም ጋር ነው። በእርግጠኝነት ነው የምላችሁና አስቡት እስኪ። በማንኛውም አላህ የተሻለውን ይስጣት ነው የምለው እኔ። ሌላ ምንም አይደለም። የዛሬ ቪዲዮ በዚህ ቋጨለሁ። ሰላም አለይኩም ወራህመቱላሂ